የአማራ ህዝብ ትግል በዚህ 3 አመት ውስጥ ምን አሳካ ነው? ይሄ አመራር እዚህ ሲቀመጥ እና ዋጋ ተከፍሎበት ግን ያተረፍነው ነገር ምንድነው ነው? ይሄ በደንብ መያዝ መቻል አለበት፣ መተንተን አለበት። ጠላት የመጨረሻ አቅሙን አሟጦ ተጠቅሟል። በቃ ኦልሬዲ አማራ ክልል ላይ ጀነራል ተፈራ ማሞ እንደተናገረው 11 እዞችን አስገብቷል። ከዚህ በኋላ 13ኛ እዝ የለም፣ 14ኛ እዝ የለም። ኦልሬዲ ሁሉንም ተጠቅሟል። ጀት ተጠቅሟል፣ ድሮን ተጠቅሟል፣ ማንኛውንም ነገር ተጠቅሟል። ከዚህ በኋላ ይሄ አገዛዝ የሚያመጣው ኃይል አለው የለውም? የሚጨምረው ኃይል አለ የለውም? ከዚህ በኋላ ምንም አይነት አቅም የለውም ማለት ነው። በሌላ አባባል የኛ የማድረግ አቅማችን ደግሞ በደንብ መተንተን መቻል አለበት። 2015 ዓመተ ምህረት ትግሉን ጀመርን። ከዛ በኋላ የሆነው ያመጣነው ውጤት ምንድነው ነው? በ3 በ4 ደረጃ መከፋፈል ያስፈልጋል። እነዚህ ነገሮች እያሸነፍን ስለመሆኑ ማሳያ ተደርጎ ሊወሰድ የሚገባል። ማሸነፋችንን እርግጠኛ የምንሆንበት ትንተና ማለት ነው። አንደኛው ምከታ ነው፣ ሁለተኛው ጉልበታ ነው፣ ሶስተኛው የማድረግ አቅም ነው፣ አራተኛው ዲፕሎማሲያዊ እድገት ነው። አንደኛው ምን አልኳችሁ? ምከታ ማለት የጠላትን የማድረግ አቅም የምንንድበት ማለት ነው። ጠላት ጦርነት የማድረግ አቅሙን የምንሰልብበት ማለት ነው። 2015 ጀምሮ እስከ 2016 ጠላት ኃይሉን ተጠቅሞ እንዲያውም 2015 ዓመተ ምህረት ታስታውሳላችሁ አይደል? በ2 ሳምንት ውስጥ ፋኖን አጠፋዋለሁ ነበር ያለው። አጠፋው በ2 ሳምንት 2016 ዓመተ ምህረት ሙሉ ኃይላቸውን እንዲሁ ተጠቀሙ። ማጥፋት ቻሉ እንዴ? ጠላት ሊያጠፋህ ነው፣ አብይ አህመድ ሊያጠፋህ ነው የሚዋጋ። አንተ አልጠፋህም ማለት ነገ ታጠፋዋለህ ማለት ነው። አልጠፋህም ማለት ዋልክ አደርክ ማለት እየዋልክ እያደርክ በሄድ ቁጥር የሱ ጀንበር እየጠለቀ ያንተ ፀሐይ እየወጣች ነው የምትሄደው ማለት ነው። ይሄንን በደንብ መገንዘብ ያስፈልጋል። ጠላት ሌላ ፍላጎት የለውም። ግቡ ምንድነው? ፋኖን ማጥፋት አይደል? ኤግዚስት አድርጋል ማለት አለህ ማለት አሸንፈዋል ማለት እኮ ነው። የሱ ግቡ ማሸነፍ፣ የሱ ማሸነፍ መለኪያው ማጥፋት ነው። ኦልሬዲ ማጥፋት ከሆነ አንተ ካልጠፋህ እያሸነፍክ ነው ማለት ነው። ይሄን መገንዘብ ያስፈልጋል። ይሄ ምከታ እንለዋለን። ያ ማለት የጠላትን የመዋጋት አቅም ማዳከም፣ የጦርነት ፍላጎቱን መስለም ማለት ነው። ሁለተኛው ማጎልበት ነው። መለኪያዎቹ አሁንም ምነግራችሁ እያሸነፍን ስለመሆኑ መለኪያ ተደርገው ሊወሰዱ የሚገቡ ነገሮች ናቸው። ማረጋገጫ ማጎልበት ማለት በሰው ኃይል ደረጃ፣ በአደረጃጀት ደረጃ፣ በሌሎች ጉዳዮች ማጎልበት ማለት ነው። 2016 ዓመተ ምህረት ስታዩት የምከታ የመከላከል ጊዜ ነበረ። 2017 እና 18ን ስትወስዱ 2017ን በተለይ ስትወስዱ ደግሞ የጉልበታ ጊዜ የማጎልበት ጊዜ ነው። አሁን ላይ የሰው ኃይላችን ከትንንሽ መሳሪያዎች ተነስቶ እስከ ከባባድ መሳሪያዎች እስከ ሞርተር ድረስ ደርሷል አይደል? ይሄ የተደረደረ ድሽቃ ዝም ብሎ አይደለም። ይሄ የተደረደረ ብሬን ዝም ብሎ አይደለም። ያኔ 2016 2015 ዓመተ ምህረት ይሄ የተደረደረ ብሬን ማለት መለኪያ ነው። ጉልበት አውጥተሃል ማለት ነው። ይሄ የተደረደረ ብሬን፣ ይሄ ያስከው መሳሪያ የሚያሳይህ ነገር ጉልበት አውጥተሃል ማለት ነው። ይሄ እያሸነፍክ ስለመሆኑ ማረጋገጫ ነው። በሰው ኃይል ደረጃ ስትወስዱ ከመጀመሪያው ስታዩት 10 ሰው 20 ሰው 30 ሰው የሆነ ነበር የሚንቀሳቀሰው። የሰው ምኒልክ እዝ እንኳን ስትወስዱ 6 ኮር ነው ያለው። 6 ኮር ያለው ኃይል ቢተነተን ብዙ ነው። ከነበርንበት አሁን ላለንበት በየጊዜው ቁጥሩ የሚጨምር ነው። ይሄ የማሸነፍ ማሳያ ነው። ማጎልበት ማለት ይሄ ነው ማለት ነው። በመሳሪያ ኃይል፣ በሰው ኃይል። ስለዚህ ወደ ማጎልበት ተሸጋግረናል ማለት ነው። ሶስተኛው የማሸነፊያ ማረጋገጫ የማድረግ አቅም ነው። የማድረግ አቅማችንን ስናየው የመጀመሪያ መከላከል ነበረ። እየተከላከልን ተደራጀን፣ እየተከላከልን መሳሪያ ታጠቅን፣ እየተከላከልን የሰው ኃይል ሰበሰብን፣ እየተከላከልን አጎለበት። ካጎለበትን በኋላ አሁን የማድረግ አቅማችን እንዴት ነው? አይታችሁታል አይደል? ጠላትን አይታችሁታል እንዴ? የማድረግ አቅማችን 12ኛ ክፍለ ጦር እንማርጋችሁ ስትሮላ ላያችሁት ነው። እንዲያውም በዚሁ አጋጣሚ ልዩ ዘመቻ 11 መኪና ነው ምናምን በድል በበኩል የቆረጠችው እሷ ነበረችና አቦ ጀግና ናችሁ ለራሳችሁ ሞራል። ያን መኪና ማረክ ማለት ያንን መኪና 10 ምናምን መኪና አስፓልት ላይ ዘግተህ ቆርጠህ ያስከው ማለት አሸንፈዋል ማለት ነው። አቅም ፈጥረሃል ማለት ነው። ጉልበት ፈጥረሃል ማለት ነው።
ስለዚህ እያሸነፍን ስለመሆኑ የማድረግ አቅማችን የዘመቻ አደማሊ ስታዩ ሌሎች የግንባር ውጊያዎችን ስታዩ ከጊዜ ወደ ጊዜ የማድረግ አቅማችን አገዛዙን የመጣል አቅማችን ከፍ እያለ ነው ማለት ነው። አራተኛው ነገር ዲፕሎማሲ ነው። ዲፕሎማሲያችን እንደምታውቁት መጀመሪያ አካባቢ የአማራ ህዝብ ትግል ማንም የማይመለከተው ሰው እንደፈለገ የሚወርቅበት አማራን በዋናነት አማራን ቡድንም ስለነበረ ስለዚህ አማራ ሲገደል ሲገፋ ምንም አላለም። ትግል ስንጀምር ማንም ምንም አላለም። ትግል ጀምረን አገዛዙን መክተን የማድረግ አቅሙን አምክነንበት አደረጃጀት ሰርተን ጉልበት አውጥተን መሳሪያ ወስደን መሳሪያ ሰብስበን ኃይል አከማችተን እሱን መዋጋት ስንጀምር ግን ዓለም ወደኛ እየሰገደ ነው ያለው። ዓለም ማለት ዓለም አቀፍ ተቋማት ሀገራት እንደነ ብርሃኑ ጁላ ቀልድ እንዳይመስላችሁ ናወደኔ የብርሃኑ ጁላ የሆነች ቪዲዮ አይታችኋል አይደል? ናወደኔ አሁን አስቸግረውኛል እና የሚለው ቪዲዮ ላይ ያለው መከላከያ በቃ አቅም አለው አሁንስ ናሃኔ የሚለው መከራ በሳል ምናምን አስቸግሮናል ምናምን ነገር አይታችኋል አይደል? አቧልት ማለት እሱ ነው። በነገራችን ላይ እንደ ሀገር የተዋረድንበት ጊዜ ማለት 3-4 ጊዜ የተማረከው ብርሃኑ ጁላ ኢታማዦር ሹም የሆነበት ይሄ ሰው 3-4 ጊዜ የተማረከ ሰው ከጀነራልነትም በላይ ፊልድ ማርሻል የሆነባት ማፈሪያ ሀገር ሆናለች እኮ ይቺ ሀገር። 3-4 ጊዜ የተማረከ ሰው ኢታማዦር ሹም አድርጋ የመከላከያ ሰራዊት ምትመራ ሀገር እኮ ናት። በዚህ አሁን ባለንበት ሁኔታ ማፈሪያ የሆነች ሀገር ሆናብናለች እኮ ይሄና እናንተ አባቶች የመሰረቷት ሀገር። 4ኛ ክፍል 7ኛ ክፍል ይሉታል እንደው 4ኛ ራሱ ቢሆን ጥሩ 4ኛ ክፍል ድረስ የተማረው አብይ አህመድ ጠቅላይ ሚኒስትር ሆኖ ያለባት ሀገር ማፈሪያ የሆነች ሀገር ሆናለች እኮ አሁን ጎበዝ። 4ኛ ክፍል ላይ ያልተሰከ 7ኛ ክፍል ደርሷት እንበለውና ከዛ በኋላ የት እንደተማረ የማይታወቅ ሰው ዶክተር ተብሎ እየተጠራ ሀገር መሪ የሆነባት እቺ ሀገር ማፈሪያ ሆናለች እኮ። በጣም ከምንም በላይ ይችን ሀገር ከመቀመቅ ልናወጣ ይገባል ማለት ነው። ስለዚህ ይሄንን በማየት አሁን ያልኳችሁን ጭምር ተደምሮ አገዛዙ ዲፕሎማሲያዊ አቅም ከስሯል። ያ ማለት አሁን ላይ የፋኖን ትግል በጥሩ ሁኔታ ከማየት በላይ መደገፍ የሚፈልጉ እውነተኛ ትግል መሆኑ የገባቸው ሀገራት ተፈጥረዋል። ዓለም አቀፍ ተቋማት ተፈጥረዋል። እናንተ ጀግኖች ባመጣችሁት ድል ትላንት በዘመቻ አደማሊ እንኳን ዓለም አቀፍ ሚዲያዎች የዘገቡበት ማይሳርሲ ዓለም አቀፍ ቀይ መስቀል ተቋም መጥቶ ምርኮኞችን አይቶ ምርኮኛ ለቀን ማለት ቁስለኞችን ለቀን ለጠላቶቻችን አንጀታችን ሰፍ ብሎ እንደ ድርጅት ወስነን ሰተን ያዳኑበት ይሄ ዓለም አቀፍ ተቋም መግለጫ ያወጣበት ሌሎች ዓለም አቀፍ ተቋማት የተከታተሉበት ሀገሮች የተደመሙበት ይሄ ጀግንነት የማድረግ አቅም የመጣው በእናንተ ነው። ይሄን ሰራዊት ስለያዘ ነው ጽኑ ይሆን ነው። ጀግና ሰራዊት ስላለን ጠንካራ ህዝብ ስላለን በዓለም አቀፍ ደረጃ ተቀባይነትን አግኝተናል ማለት ነው። ስለዚህ እነዚህ መለኪያዎቻችን ናቸው። ጦርነቱን እናሸንፋለን አይደል? ጦርነቱን እናሸንፋለን። የመጨረሻውን የምናሸንፈው እኛ ነን። እናሸንፋለን ስንል ዝም ብለን አይደል? የምናሸንፍበት መለኪያ አለ። አንደኛው ፍትሃዊ ምክንያት ነው። ፍትሃዊ የመነሻ ምክንያት። ሁለተኛው ጠንካራ ህዝባዊ መሰረት ያለው ህዝብ ጋር ነው የወጣው። ፍትሃዊ የመነሻ ምክንያት አሸናፊ እንደምንሆን እናውቀዋለን። ሁለተኛ ህዝባዊ ትግል ስለምናደርግ እንደምናሸንፍ እናውቀዋለን። ሶስተኛ የማድረግ አቅም የአማራ ህዝብ ጀግና የሆነ ማህበረሰብ በጦርነት የማይበገር ህዝብ ስለሆነ እንደምናሸንፍ እናውቀዋለን። ማሳያ ናቸው። ጦርነቱን እንደምናሸንፍ ትግል መጀመሪያ ስንጀምር ነው። በእርግጥ የተጻፈልን ነገር ነው የሚወስነው። ግን ከመጀመሪያው ወደ ትግል ስትቀላቀል ታሪክ ተሰንዶ እንዲኖር አሸናፊ ስንሆን ታሪክ ተሰንዶ እንዲኖር ቤተሰቦች የተጽናኑ እንዲሆኑ እንደምታሸንፍ ቀድመ ማወቅ አለብህ። ህይወትህን አንድያ ህይወትን የምትሰጠው እንደምታሸንፍ ቀድመ ስታውቅ ነው። ከ2 ዓመት ከ3 ዓመት በፊት ወደ ትግል ስንወጣ ይሄ ኃይል ባልነበረበት እንደምናሸንፍ እርግጠኞች ነበር። ፍትሃዊ ትግል ስለምናደርግ ህዝባዊ ትግል ስለሆነ የአማራ ህዝብ ይውላል አክ ብሎ የተፋው አክ ብሎ እንትን ያለውን ተመልሶ ሊወጣው ይችላል። ያ ማለት ይሄን አገዛዝ አክ ብሎ እንትን ብሎ ተፍቶታል። በነገራችን ላይ የአማራ ህዝብ ብቻ አይደለም የኢትዮጵያ ህዝብ። በዚሁ አጋጣሚ ህዝባችን ታጋይ መሆኑን በደንብ እናንተ ማወቅ ያለባችሁ ነገር መሳሪያ ስላላነሳ አይደለም። እንደናንተ ስለተኮሰ ብቻ አይደለም። አሁን እዚህ ተሰብስበን ቁጭ ብለን
ለጥላት መረጃ ያላደረሰው ይሄ ተዋጊ ነው ሆኖ አይደል? አሁን እዚህ ቁጭ ብለን ተሰብስበናል አይደል? ለጥላት ለምንድን ነው መረጃ ያላደረሰው? ህዝባችን ተዋጊ ሆኗል ማለት ነው። መረጃ ላገዛዙ አልሰጠም ማለት እኮ ህዝቡ እየተዋጋ ነው ማለት ነው። በምትሄድበት አካባቢ እንጀራ አሰጠህ ማለት እየተዋጋ ነው ማለት ነው። በምትሄድበት አካባቢ ጠላት በዚህ እየመጣ ነው ብሎ ነገረ ማለት እየተዋጋ ነው ማለት ነው። በነገራችን ላይ ህዝባችን ተዋጊ ነው። ለአገዛዙ ሰራዊት ሲመለምን በፈቃደኝነት አልሰጠም ማለት እየተዋጋልህ ነው። እየተዋጋ ነው አንተ ጋር ሆኖ ማለት ነው። መዋጋት አፈሙዝ ጋር ብቻ መያያዝ መቻል የለበትም። ይሄ ህዝብ እየተዋጋ ነው። በነገራችን ላይ እንዳንተ አገዛዙን ጠላት ያደረገ ህዝብ ነው። ስለዚህ ህዝባዊ ትግል ስለምናደርግ እርግጠኞች ነን እንደምናሸንፍ። የአማራ ህዝብ ተመልሶ በአገዛዝ ወይም በኦህዴድ ብልጽግና ስርዓት ሊገዛ ይችላል እንዴ? ሊገዛ ይችላል እንዴ? እንኳን አንተ ፋኖ እያለህ ይሄ ህዝብ መቼም ቢሆን አይገዛም። የአማራ ብሔርተኝነት በደንብ በቅጡ መጥቷል። በነገራችን እነዚህ አባቶቻችን እነ ፕሮፌሰር አስራት ወልደየስ ይፈልጉት የነበረው ብሔርተኝነት መጥቷል። ጀነራል አሳምነው ጽጌ ይፈልገው የነበረው አጥብቆ ይፈልገው የነበረው የተናገረለት የአማራ ብሔርተኝነት መጥቷል። የአማራ ብሔርተኝነትን አብይ አህመድ እንዴት እንደፈራ የሆነች ቪዲዮ አይታችኋል። የሆነች ቪዲዮ ላይ በጣም የሚያስፈራው ከዚህ በኋላ በኢትዮጵያ ምንድን ነው የሚያስፈራው ብላችሁ ብትጠይቁ የአማራ ብሔርተኝነት ነው። የአማራ ብሔርተኝነት ማለት እንደ አማራ ሆነ የቆም ቀን ነው የምትበላው። እንደ አማራ ሆነ መቆም አቅቶ አንደኛ ከአማራነት በታች የሆነ አመለካከት ሲኖርህ፣ ከአማራነት በታች የሆነ አመለካከት ማለት ወሎዬነት፣ ጎጃሜነት፣ ሸዋዬነት፣ ጎንደሬነት ይሄ መቅረት አለበት። እነዚህ አሁን የጠራዋቸው የክፍለ ሀገር ስሞች ናቸው። ማንነታችን ግን አማራ ነው። ከአማራነት ያነሰ ማንነት አለን እንዴ? የለንም። ይሄ ፈታኝ ነገር ነው። የአማራ ብሔርተኝነት አለ ማለት አራቱንም ክፍለ ግዛት አንድ የሚያደርግ ማንነት አለ ማለት ነው። ኢትዮጵያ ነኝ ያልህ ጊዜ ነው የምትሞተው የምትበታተነው። ስለዚህ ሁለት ነገሮች ፈታኝ ነገሮች ናቸው። እነዚህ ነገሮችን ፈትነው ስለዶሩ ተበታተን ተበልተናል። አሁን ግን በአማራ ብሔርተኝነት ቆመናል። ክብር ለነዛ ለተሰዉ ሰማዕታት፣ ክብር ለነዛ ላነቁልን ጀነራል አሳምነው ጽጌ፣ ክብር ለነዛ ለተከበብን እየጠፋን እንደሆነ በአማራነት ላይ መቆም አዋጭ እንደሆነ ለነገሩን ዛሬ ላይ እውነቱን መሬት ላይ ያያየን ስለሆነ ይሄ ትውልድ የመጥፋት አደጋ ውስጥ መሆኑን ያሳዩን እነዛ ጀግኖች ክብር ይገባቸዋል። ስለሆነ በእነዚህ ምክንያቶች ጦርነቱን እናሸንፋለን። በእርግጠኝነት መክተናል። ወደ ጉልበት ተሸጋግረናል። የማድረግ አቅማችን ከፍ ብሏል። ዓለም አቀፍ ተቀባይነታችን በከፍተኛ ሁኔታ ጨምሯል።